በደቡብ ትግራይ አዋሳኝ አካባቢዎች የተሰነዘሩ የድሮን ጥቃቶችና እየወጡ ያሉ እርስ በርስ የሚጋጩ መረጃዎች በሰሜን ኢትዮጵያ ዳግም የጦርነት ስጋት እንዲያንዣብብ አድርገዋል። ዝርዝሩን ወደ እናንተ እናደርሳለን። በኢትዮጵያ ፌዴራል መንግስትና በትግራይ ክልል አጠቃላይ አመራሮች መካከል ላለፉት ጥቂት ወራት ተመልሶ ረግቦ የቆየው የፖለቲካ ውጥረት በደቡብ ትግራይ አዋሳኝ አካባቢዎች በተፈጸመ ወደ አደገኛ ምዕራፍ መሸጋገሩን የሚያሳይ ማረጋገጫ ሆኗል። የፕሪቶሪያው የሰላም ስምምነት ከተፈረመ ወዲህ በአንጻራዊ ሁኔታ ሰክኖ የነበረው ቀጠና አሁን ላይ ዳግም የከባድ መሳሪያዎች ድምጽና የውጊያ ስጋት እያንዣበበበት ይገኛል። እንደተገለጸው ጥቃቱ የተፈጸመው በራያ አላማጣ ወረዳ ከአላማጣ ከተማ 48 ኪሎ ሜትር ያህል ርቀት ላይ በሚገኘው መረዋ በተባለ ቀበሌ ውስጥ ነው። እንደ ዓለም አቀፍ የዜና ምንጮችና የአካባቢው መረጃዎች ከሆነ ጥቃቱ በተከታታይ 3 ጊዜ የተሰነዘረ ሲሆን ለጥቃቱ ጥቅም ላይ የዋለችው ከባህር ዳርቻ ተነስታለች የተባለችና አካንቺ የተሰኘች የቱርክ ሰራሽ ድሮን መሆኗን ወታደራዊ ምንጮች ያመላክታል። ይሁን እንጂ በጥቃቱ ሰለባ የሆኑ አካላትና የደረሰው ጉዳት መጠን በተመለከተ ከተለያዩ አካላት የሚወጡ መረጃዎች ከፍተኛ ልዩነት ይታይባቸዋል። የትግራይ ኃይሎች ወታደራዊ አዛዦች እንደሚሉት ከሆነ ጥቃቱ አርሚ 26 ተብሎ የሚጠራው የትግራይ ኃይሎች አባላት መጠለያ አድርገውት በነበረው የሁለተኛ ደረጃ ትምህርት ቤትና በወንዝ አቅራቢያ ላይ ያተኮረ ነው። በትምህርት ቤቱ ላይ የተፈጸሙት 2 የድሮን ድብደባዎች በትግራይ ኃይሎች አባላት ላይ ጉዳት ማድረሳቸውን ገልጸው 3 የጦር አባላት ወዲያውኑ ሲገደሉ ከ4 እስከ 7 የሚደርሱት ደግሞ ቆስለው ወደ አላማጣ ሆስፒታል መወሰዳቸውንና ቀዶ ሕክምና እንደተደረገላቸው ያስረዳሉ። በሌላ በኩል ደግሞ የራያ አላማጣ ወረዳ አስተዳዳሪ አቶ ዳንኤል ታምራት በበኩላቸው ጥቃቱ በቀጥታ በሰላማዊ ሰዎችና በማህበረሰብ መገልገያ ተቋማት ላይ ያነጣጠረ ነው ሲሉ ይከሳል። እንደ አስተዳዳሪው ገለጻ ከሆነ ጥቃቱ የሁለተኛ ደረጃ ትምህርት ቤቱን ያወደመ ከመሆኑም በላይ ነዋሪዎች ውሃ በሚቀዱበት ስፍራ ላይ በማረፉ የአንድ ሰላማዊ ሰው ሕይወት ወዲያውኑ ሲያልፍ 4 ሰዎች ደግሞ ከባድ የአካል ጉዳት አስተናግደዋል። ይህ በእንዲህ እንዳለ ተፈጸመ ስለተባለው የድሮን ጥቃትም ሆነ ስለደረሰው ጉዳት ከኢትዮጵያ ፌዴራል መንግስትም ሆነ ከሀገር መከላከያ ሰራዊት በኩል እስካሁን የተሰጠ በይፋ የተረጋገጠ ምላሽ የለም። የኢኤፍፒ እና የቢቢሲ የዜና ወኪሎች ለመከላከያ ህዝብ ግንኙነት ኃላፊ ያቀረቡት የመረጃ ጥያቄ ወዲያውኑ ምላሽ አላገኘም። በተመሳሳይ መልኩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል አስተዳደርም ቢሆን ስለ ክስተቱ በይፋ ያወጣው የመንግስት መግለጫ የለም። ይህ አዲስ ክስተት ድንገት የመጣ ሳይሆን ላለፉት ጥቂት ሳምንታት በሁለቱ ወገኖች መካከል ሲካረር የቆየው ፍጥጫ ውጤት እንደሆነ ይነገራል። ከጥቂት ሳምንታት በፊት በሰሜን ምዕራብ ትግራይ ከሱዳን ድንበር አቅራቢያ በሚገኘው ሸረሪና በተባለ ስፍራ በፌዴራል መንግስት ኃይሎችና በትግራይ ጦር መካከል በከባድ መሳሪያና በድሮን የታገዘ ግጭት መከሰቱ ይታወሳል። በወቅቱ የትግራይ ክልል አመራሮች የፌዴራል መንግስቱ ግልጽ ጦርነት ከፍቶብናል ሲሉ ሲከሱ፣ የፌዴራል መንግስቱ ሚኒስቴር ዶክተር አብርሃም በላይ በበኩላቸው የህወሓት ኃይሎች ለዳግም ጦርነት እየተዘጋጁ ነው ሲሉ መልሰው ከሰው ነበር። የቀጠናው የፖለቲካ ውጥረት ከሀገር ውስጥ አልፎ ቀጠናዊ ይዘትንም እየያዘ መጥቷል። የፌዴራል መንግስቱ ባለስልጣናት የትግራይ አመራሮች ከኤርትራ መንግስት ጋር ሚስጥራዊ አጋርነት በመፍጠር ላይ ናቸው የሚል ስጋት ሲሰነዝሩ፣ የአስመራ አስተዳደር በበኩሉ ኢትዮጵያ በአሰብ ወደብ ላይ የያዘችውን ፍላጎት እንደ ስጋት ያየዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ግን ድርጅታቸው ከፌዴራል መንግስት ጋር የሚጋጨውን ማንኛውንም አካል ለማነጋገር ፈቃደኛ መሆኑን ቢገልጹ ከኤርትራ መንግስት ጋር ስላለው ግንኙነት ግልጽ ማብራሪያ ከመስጠት ተቆጥበዋል። በአሁኑ ወቅት በተለያዩ ወገኖች የሚሰነዘሩት ወታደራዊ እንቅስቃሴዎች፣ የግዳጅ ውትድርና መልመላዎችና ከባድ የቃላት ጦርነቶች የቀደመውን አሰቃቂ ግጭት ዳግም እንዳይመልሱ ከባድ ስጋት ደቅነዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ጨምሮ የተለያዩ ዓለም አቀፍ አካላትና የአፍሪካ ህብረት ሁለቱ ወገኖች ከጦርነትና ከመሳሪያ አማራጭ ተመልሰው ችግሮችን በሰላማዊ መንገድና በፖለቲካዊ ውይይት ብቻ እንዲፈቱ ጥሪ በማቅረብ ላይ ይገኛሉ።